ቀስ በቀስም ደግሞ ሊያደርገው ይችላል፣ አይታወቅም። ትቀበል ከኔ እኔ ደግሞ የልጅህ እናት ነኝ። ከዚህ በፊት አብረን የነበረ ጥሩ ሙድ ላይ እንግዲህ ያው እናንተም አንዳንድ ነገሮችን ተረድታችኋል ብዬ አስባለሁ። እንዴት ብላችሁ ብትሉኝ ትናንትና ካያችሁት ነገር፣ ትናንትና ከተሰማው ነገር የሆነ ፊል ያደረገው ነገር አለ። ምን እንደሆነ ባላቅም ያው እቤት መምጣቱ እንዲሁም ደግሞ እኔ ምንም እንደነገርኳችሁ ምንም የሚያስጨነቁት ነገር የለም ብዬ ደጋግሜ ነገራችኋለሁ። ምን አይነት ነገር ሊያስታውስ እንደቻለ እዛ ቤት ውስጥ ምን አይነት ሚሞሪ ሊመልስለት እንደቻለ አላቅም። እና እንግዲህ ዛሬ እሱን ብቻ ላገኘው ነው የቀጠርኩት። ቡቹንም ይዤው መጣ አሪፍ ነበረ ማለት እንዲያየው ማደርግ ከቻልሽ እንደውም በየቀኑ ብታሳየኝ ብሎ ነበር። እረሳሁት እሱን ነገር በእናታችሁ። ወይ ይዤው መጣ አሪፍ ነበረ። እና እንግዲህ ሲመጣ ምን እንደሚል እናያለን። ሀብል ልሰጥ ነው ስለው ደስተኛ ይሆናል ብዬ አስባለሁ። እና ፈቃደኛ ከሆነ እኔ ራሴ አደርግለታለሁ ማለት ነው አንገቱ ላይ። ያው እኔ ደግሞ እንዴት ነው የራሳችሁን ነገር ደግሞ ስትሰጡ ላይክ ሰውን ምን ያህል እንደምትወዱ ስላችሁ በቃ ላይክ ለዛ ሰው ምን አይነት አክብሮት እንዳላችሁ ማሳየት የምችሉበት ሁኔታ ይሆናል ብዬ አስባለሁ። መጥቷል እሱ። ሀይ እንዴት ነህ? ፒስ ነው አዋና ዲያግና። አዎ ደስ ይላል። ሰላም ናት። ፓርቲሽ ደራሽ አጣደፍኩ እንዴ? ቶሎ በላ እንደፈልግ ያለው ኩላሽ እኔ እንጃ ነው ትሰላረኩት ምን ያህል እንዳጣደፍኩክ። ሶሪ። ምን ረሳው መሰለክ? ቡቹን ይዞ መምጣት። ቡቺዬን ባመጣው አሪፍ ነበረ። ቁመት በልጬ ስለሆነ ነው እዛ ድረስ የራቀው። ታያንተ ባረቀት ስለሆነ ነው። ያ ወጣለሁ እኮ ቁመት ታውቃለህ። አንቺ ላይ ማለት ነው ስለታለ አይዞህ ብዙ አይጎዳኝም እኮ። ፀሐይ ማንን ገደለ? ምጎደም አልጎደም ችግር የለውም። ቡቹን እኔ እንጃ ረሳሁት። በእናትህ ባመጣው አሪፍ ነበረ። አመጣዋለሁ ብዬ አላሰብኩም ነበረ። አዎ በሰላም ነው። ደህና ነህ? ጥሩ ሙድ ላይ ነህ ዛሬ? አሪፍ ነው። እንኳን ደህና ሆንክ። ዋናው ያንተ ደህንነት ነው። አንተ ደህና መሆንህ ነው። ከዛ ውጭ ያሉት ነገሮች ቀስ እያሉ የሚደርሱ ነገር ናቸው። መጀመሪያ ራስ ነው የሚቀድመው አይደለ? ለምንም ነገር የሆነ ነገር ደህና እንዲሆን፣ የሆነ ነገር ሰላም እንዲሆን እናንተ መጀመሪያ ደህና መሆን አለባችሁ። እና አንተ ደህና ስለሆንክ ፈጣሪ ተመሰገነ። ደስ ብሎኛል። ለትናንትናው ሙድ ስለወጣ ደስ ብሎኛል። ትናንትና ግን አስደነገጥከኝ። እውነት ጥሩ ሙድ ያልነበርኩ እንደዛ እኔ እንደዚህ ሆነ አይቼ አላውቅም። ማለቴ ስፔሻሊ እኔ ፊት እንደዛ ሆነ አታውቅም። እውነት ለመናገር ከአንዳንድ ነው በቃ ቀይራልክና በቃ ይዤው ልሄድ ምናምን ስትለኝ እኔም እናንተ ላለማስጨነቅ ነው። ምንም ሊከብደው አይገባም። ይሄን ያህል ከስንቱ ሰው ተቀብለህ አይደል እንዴ? ስለዚህ ምንም ነገር ለማሁን ላይ ለኔ አያስፈልገኝም እና ይሄንን ለራስሽ አድርጊ። እስካሁን ስንቶና ነው ሩታ ሰምኛለሽ? አትስታገኝ ነው መግደደሩ ይቅርብና አላ ነው እየተገደረደርኩ ምናምን ሳይሆን ስለማልፈልግ ነው። እኔ ያለኝ ያልኩሽ ነው። አንገት ወርቅ አውቃለሁ አለክ አለ ያምራል። አድርግልህ ይሄንን እኔን ተጨማሪ አልፈልግም። ምንም ችግር የለውም። ሌባ ፈርተህ ነው ማንም ምንም አይልህም። ታመሰግናለሁ። ለቀሽ በዚህ አንዴ እስቲ ዞር እና እንደዚህ ዞር እና ላርግልህ። እኔ አልፈልግም። ምን ችግር አለው? እኔ አልፈልግም። ሰላም አልፈልግም እኮ ምን ችግሩን እስቲ አስረዳኝ። ችግሩ ምንድነው? ባረጋለሁ ስለሌለው ሳይሆን በቃ ለራስሽ አድርገው። አንደኛ አንገትሽ ባዶ ነው። አንቺ እኔ ገዛለሁኝ ዛሬ ስላልቻልኩኝ ነው እንጂ ገዛለሁ። ምንም ችግር የለውም። በቃ ገርስ ለራስሽ አድርገው። እኔ ገዝቼ ሌላ አድርጋለሁ። ግን በቃ ላንተ ያለኝን እንትን ላይክ አላደለ ይሄን ተተካ ለመስጠት ለምን እንትናሽ አሁን ለምሳሌ አንደኛ ነገር ምናልባት አንገቴ ላይ ወርቅ ባታይ ወይ አንገት ሀብል ባታይ ምናልባት የኔን አንስቼ ልስጣውም ልትይቻለሽ እያለ ይህንን ነገር ለመስጠት ለምን ተነሳሳሽ? እንዴት ተነሳሳሽ? ይህንን ነገር ለማድረግ ማለት በቃ ስለገባኝ ነው። በዛው ነገሮች የምታብራት ግን ደስ ይለኛል። እሺ ምንም ችግር የለውም። ምን መሰለክ እንደዚህ አስብ የቻልኩበት ምክንያት ትናንትና ምንም ደስ የሚል ሙድ ላይ አልነበርክም ምናምን እና ምናልባት ጥሩ ሙድ መፍጠር ከቻልኩኝ ብዬ ነው ይሄን ሀሳብ የመጣልኝ። ከዛ ደግሞ ታይም አላገኝም ላይክ
አንተ ሜቢ ቢዚ ልትሆን ትችላለህ ምናምን ሌላ ነገር ወጥቼ ምናምን እስከምፈልግ ድረስ ታይም አይበቃኝም ብዬ አሰብኩኝ እና ያው በዛ ሙድ ከትናንትና ከነበርክበት ሙድ ማውጣት ከቻልኩኝ እንዲሁም ደግሞ በዛ ሙድ እንዳትቀጥል መርሳት ከቻልክ ብዬ ነው እንደዚህ ያሰብኩት እንጂ ሌላ ምንም አስቤ አይደለም። ኦብቪስሊ